በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሸክላ ዕቃ ውስጥ የተገኘችው ቅድስት ራስ ምስጢር ምንድን ነው? ከሞት በኋላ የቀጠለው ስብከትና የካቲት 30 የሚከበረው ተረክቦተ ርዕስ። ዛሬ የካቲት 30 ቀን ነው። ቤተ ክርስቲያናችን መጥምቀ መለኮት ቅዱስ ዮሐንስ አንገቱ ከተቆረጠ በኋላ ለ15 ዓመታት ዙራ ስታስተምር የነበረችው ቅድስት ራሱ የተገኘችበትን በዓል በታላቅ ድምቀት ታከብራለች። ይህ በዓል ተረክቦተ ርዕሱ በመባል ይታወቃል። በዚህ ቪዲዮ የቅዱሱን ገድልና የራሱን መገኘት ተአምር የምንዳስስ ይሆናል። አብራችሁን እስከ መጨረሻው ሁኑ። ዛሬ የምንመለከተው ታሪክ የሚጀምረው ከታላቁ መጥምቅ ዮሐንስ መወለድ አስቀድሞ በይሁዳ ተራራማ ሀገር በሚኖሩ ሁለት ቅዱሳን ጥንዶች ቤት ነው። እነርሱም ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ናቸው። ቅዱስ ወንጌል ላይ ከእመቤታችን ከቅድስት ድንግል ማርያም ቀጥሎ እንደነ ዘካርያስ ቤተሰብ ክብሩ የተገለጠለት ፍጡር ይኖራል ብሎ መናገሩ እጅግ ይከብዳል። ወንጌላዊው ቅዱስ ሉቃስ ገና በጅምሩ እንዲህ ይላቸዋል። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ ያለ ነቀፋም በጌታ ትእዛዝና ሕግ ሁሉ ይሄዱ ነበር። እስኪ ቆም ብለን እናስተውል። የሰውን ወሬና ምስክርነት እንተወውና በእግዚአብሔር ፊት ያለ ነቀፋ መኖር ምንኛ የረቀቀ ቅድስና ነው። በሰው ዓይን ጻድቅ መምሰል ይቻል ይሆናል። ነገር ግን ልብና ኩላሊትን በሚመረምር አምላክ ፊት ያለ ነቀፋ መባል ለአንክሮ ለአድናቆት የሚገባ ታላቅ ማዕረግ ነው። እነዚህ ቅዱሳን ግን አንድ ትልቅ ፈተና ነበረባቸው። መካኖች ነበሩ። በዚያ ዘመን መካንነት እንደ እርግማን፣ እንደ ኃጢአት ምልክት ተደርጎ በሚታይበት ማህበረሰብ ውስጥ እነርሱ ግን ለሰዎች ወሬ ሳይሆን ለእግዚአብሔር እውነት ተገዙ። የሰው ነቀፋና ትችት በቤታቸው ቢዞርም እነርሱ ግን በቅድስና ቤተ መቅደሱን ከመዞርና ፈጣሪን ከመለመን አልቦዘኑም። ዓመታት ነጎዱ፣ ዘመናት አለፉ። የኤልሳቤጥ ዕድሜ 90፣ የዘካርያስ ደግሞ 100 ደረሰ። በተፈጥሮ ሕግ ልጅ የመውለድ ተስፋቸው ጨለመ። በሰው ዘንድ አበቃላቸው ተባለ። ነገር ግን እግዚአብሔር ዝም ያለው ጥያቄያቸውን ዘንግቶት ሳይሆን ለዓለም የሚተርፍ ታላቅ ፀሐይ ሊሰጣቸው ስላሰበ ነበረ። የዘካርያስና የኤልሳቤጥ ጽናት ሰማይን አንኳኳ። ፍጹም መታገሳቸውን የተመለከተ ጌታ በስተርጅናቸው ከሰው ሁሉ በላይ የሆነ ገና ሳይወለድ ትንቢት የተነገረለት ታላቅ ነቢይ ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤልን ላከላቸው። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 የተጻፈውን ብሎ የሰበከለት ሚልኪያስም የጌታ መንገድ ጠራጊ ሚልኪያስ 3:1 ብሎ ትንቢት የተናገረለት ያ ታላቅ ነቢይ በእነዚህ በሁለቱ አረጋውያን ቅዱሳን ቤት ሊወለድ ተወሰነ። ይህች ድንቅ ክስተት ለእግዚአብሔር የሚሳነው ነገር የለም የሚለውን እውነት ለዓለም አበሰረም። መልአኩ ቅዱስ ገብርኤል በቤተ መቅደስ ተገልጦ የምሥራቹን ሲነግረው ቅዱስ ዘካርያስ እንደ ሰውነቱ ይህ እንዴት ይሆናል ብሎ በመጠየቁና በመከራከሩ ምክንያት ምልክት ይሆነው ዘንድ እስከሚወለድ ድረስ ድዳ ሆነ። ቅድስት ኤልሳቤጥ ግን መስከረም 26 ቀን ታላቁን ሰው ጸንሳ የፈጣሪን ሥራ እያደነቀች ለ6 ወራት ያህል ራሷን ሰወረች። በ6ኛው ወር የዓለም ሁሉ ጌታ በእመቤታችን ማኅፀን በተጸነሰ ጊዜ የአርያም ንግሥት ድንግል ማርያም የእህትማማች ልጇን ኤልሳቤጥን ለመጠየቅ ደጋደጋውን ተጉዛ መጣች። ድንግል ማርያም ሰላም ስትላቸው
በዚያው ቅጽበት መንፈስ ቅዱስ በእናትና በልጅ ላይ ወረደ። ገና ጸንሳ ያለችው ኤልሳቤጥ በምስጋና ስትሞላ፣ በማኅፀን ያለው ዮሐንስ ደግሞ ለፈጣሪው በደስታን ዘለለ፣ ሰገደ። ይህ ክስተት ዮሐንስ ገና ሳይወለድ ለክርስቶስ ምስክር መሆኑን ያሳየበት ድንቅ ታሪክ ነው። ሰኔ 30 ቀን ታላቁ ነቢይ ተወለደ። ጎረቤቶችና ዘመዶች ስሙን እንደ አባቱ ዘካርያስ ይባል ሲሉ፣ እናቱ ኤልሳቤጥ ግን ዮሐንስ ይባላል አለች። አባቱ ዘካርያስም በገበታ ላይ ስሙ ዮሐንስ ነው ብሎ በጻፈ ጊዜ ለ9 ወራት የታሰረው አንደበቱ ወዲያው ተፈታለት። እግዚአብሔርንም እያመሰገነ ትንቢት ተናገረ። የዮሐንስ ዕድሜ 2 ዓመት ከ6 ወር ሲሆን፣ ሰብአ ሰገል ጌታን ፍለጋ በመምጣታቸው ምክንያት ጨካኙ ሄሮድስ ሕፃኑን ያስፈጅ ጀመር። አይሁድም ለሄሮድስ ሲጸነስ የአባቱን አንደበት የዘጋ ሲወለድ የከፈተ ዮሐንስ የሚባል ሕፃን አለና እርሱንም ግደል ብለው መከሩት። ሄሮድስ ዮሐንስን ፍለጋ ወታደሮችን ሲልክ፣ እናቱ ኤልሳቤጥ ሕፃኑን ይዛ ወደ በረሃ ሸሸች። ወታደሮቹ ሕፃኑን ሲያጡት አባቱን ዘካርያስን በቤተ መቅደስ መካከል በግፍ ገደሉት። የዮሐንስ ስደትና ሰማዕትነት ገና በሕፃንነቱ እንዲህ ተጀመረ። አረጋዊት ኤልሳቤጥ ሕፃኑን ዮሐንስን ይዛ በገዳመ ዚፋታ ለዓመታት ተሰደደች። ዮሐንስ 5 ዓመት እንደ አንዳንዶች 7 ዓመት ሲሞላው በዚያው በበረሃ እናቱ ኤልሳቤጥ አረፈች። በዚያ ብቸኝነት ባለበት ምድረ በዳ ከሰማይ ቅዱስ ዘካርያስና አረጋዊ ስምዖን ወርደው በክብር ቀበሯት። ሕፃኑ ዮሐንስም ከፈጣሪውና ከመላእክት ጋር በበረሃ ብቻውን ቀረ። እናቱ ኤልሳቤጥ ስታርፍ ሕፃኑ ዮሐንስ ብቻውን በበረሃ ቀረ። ሕፃን ነውና ሲያለቅስ ድንግል ማርያም በስደት ላይ ሆና ስንት አገር አልፋ ድምፁን ሰማቸው። እርሷም በጌታ ፈቃድ በደመና ተጭና ሄዳ አቀፈችው፣ አጽናናቸውም። እንውሰደው ይሆን ብላ ጌታን ስትጠይቀው፣ ጌታችን ግን ለአገልግሎት እስክጠራው ድረስ እዚህ ይቆያላት። ድንግልም ባርካውና አጽናንታው ተለያየችው። ከዚህ በኋላ ቅዱስ ዮሐንስ በዚያ አስፈሪ ቆላ ለ25 ዓመታት ያህል የግመል ጠጉር ለብሶ ጠፍር ታጥቆ ተባህቶውን ቀጠለም። የዚህችን ዓለም ምቾትና ተድላ ሳይቀምስ ከምድር አራዊትና ከሰማይ መላእክት በቀር ማንንም ሳያይ በንጽሕና ኖረ። 30 ዘመን ሲሞላው ግን የእግዚአብሔር ጥሪ ከሰማይ መጣ። ሂድ የልጄን ጎዳና ጥረግ የሚል። ዮሐንስ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ተንቀጠቀጡ፣ አከበሩትም። ቁመቱ ቀጥ ያለም፣ ጽሕሙ እንደ ተፈተለ ሐር ይወረደም፣ ጠጉሩ እንደ ቁራ የጠቆረና ግርማው የሚያስፈራ ታላቅ ገዳማዊ ሆኖ ተገለጠ። ሕዝቡን ንስሐ ግቡ እያለ ሰበከ። ለንስሐም ብዙዎችን አጠመቀ። አባቱ ዘካርያስ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የሉቃስ ወንጌል ምዕራፍ 1 ቁጥር 76 ብሎ የተናገረው ትንቢት ይፈጸም ዘንድ ዮሐንስ የጌታ መንገድ ጠራጊ ሆነ። በዚህ አገልግሎት 6 ወራት እንደቆየም የፍጥረት ሁሉ ጌታ ሊጠመቅ ወደ እርሱ መጣ። ሰማይን ከነግሱ ምድርን ከነልብሱ የያዘ አምላክ አጥምቀኝ ሲለው ዮሐንስ ደነገጠ። ጌታዬ ሆይ አንተ በእኔ እጅ ልትጠመቅ ትመጣለህን? እኔ በአንተ ልጠመቅ ያስፈልገኛል በማለት በትሕትና እንቢ አለም። ጌታችን ግን ፈቅጄልሃለሁ አለው። ዮሐንስም አጠመቀው። በዚህም ምክንያት መጥምቀ መለኮት የአምላክ አጥማቂ የሚል ታላቅ ስም ተሰጠው። ቅዱስ ዮሐንስ አገልግሎቱን ሲፈጽም ንጉሡ ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን በማግባቱ
የወንድምህን ሚስት ልታገባ አይገባህም በማለት በድፍረት ገሰጸው። እውነትን የተጸየፈው ንጉሡም ተቆጥቶ ለ7 ቀናት ያህል በወህኒ ያሰረው። ንጉሥ ሄሮድስ ልደቱን ባከበረበት ዕለት በሄሮድያዳ ልጅ ዘፈን ተማርኮ የመንግሥቴን እኩሌታ እንኳ ቢሆን ሰጥሻለሁ ሲል ማለ። እርሷ ግን በክፉ እናቷ ምክር የመጥምቁ ዮሐንስን ራስ በወጪት ስጠኝ አለችው። ንጉሡ ስለማለና ስለ እንግዶቹ ሲል የታላቁን ነቢይ ራስ አስቆረጠ። አባቶች ሄሮድስ መሐላውን ቢበላ ወይም ቢጥስ በተሻለው ነበር ይላሉ። እንዲህ ያለውን ክቡር ነቢይ ለጭፈራ ዋጋ አሳልፎ መስጠቱ ታላቅ ጥፋት ነበርና። ቅዱስ ዮሐንስ አንገቱ ቢቆረጥም እውነትን የሚመሰክረው ቃሉ ግን አልተገታም። የጸጋ ክንፍ የተሰጣት ቅድስት ራሱ ጌታችን ወዳለበት ወደ ደብረ ዘይት በራ በመሄድ በፊቱ ሰገደች። ቅዱሳን ሐዋርያትም ይህን ድንቅ ተአምር አይተው በመገረም ለቅድስት ራሱ እጅ ነሷት። አካሉን ደቀ መዛሙርቱ በክብር ሲቀብሩት፣ ራሱ ግን ሰማያዊ ተልእኮዋን ቀጠለች። ጌታችን ለቅዱስ ዮሐንስ ራስ የማስተማር ስልጣን ሰጥቶ አሰናበታት። ለሚቀጥሉት 15 ዓመታትም በመላው ዓለም እየዞረች የወንድምህን ሚስት ልታገባ አይገባህም እያለች ስትገስጽና ስታስተምር ቆይታለች። በመጨረሻም በአረቢያ ምድር አርፋ ዛሬ የካቲት 30 ቀን በሸክላ ዕቃ ወይም በልሁክት ተከብራ ተገኝታለች። ቅዱስ ዮሐንስ መጥምቅ በቤተ ክርስቲያን ታሪክ ውስጥ 13 ያህል የታላቅነት ስሞች አሉት። እርሱ ነቢይ፣ ሐዋርያና ሰማዕት ነው። በምድረ በዳ የኖረ ጻድቅ፣ ካህንና ገዳማዊ ነው። አምላክን ያጠመቀ መጥምቀ መለኮት፣ የጌታ መንገድ ጠራጊ፣ በንጽሕና የኖረ ድንግል ነው። ብሉይና አዲስን ያገናኘ ተንከተም፣ በበረሃ የጮኸ አዋጅ ነጋሪ፣ ቃል አዋዲ፣ እውነትን የተናገረ መምህር ወመገስጽ፣ ከሁሉ በላይ ደግሞ በጌታ ምስክርነት ከሁሉ የሚበልጥ ተብሏል። ጌታችን መድኃኔ ዓለም መጥምቁ ዮሐንስን አስቦ ይቅር ይበለን። ጸጋውን በረከቱንና ክብሩንም በሁላችን ላይ ያሳድርብን። አሜን።